አደጋው ሲያጋጥመኝ የነበሩ ሰዎች በርታ ምንም አትሆንም ምናምን ያሉት አሉ በዛ ታይም። አሁን ላይ ግን ይሉ ዛሬ ላይ ደግሞ ባለፈው በዛ ታይም እየሰደቡኝ የነበሩት በጣም አከብሩኛል። ያ ጊዜ እኔ እግሬ እንደዚህ ሆንኩ እነሱ ሰደቡኝ ብዬ ወደ ኋላ ብቀር እየሰደቡኝ ነው የምኖሩት። አርቴው ስፕሪንግ ስለሚያደርገኝ ይሄ ጉረኛ ልጅ መጣ ነው የሚሉኝ። በጣም ነው የሚመቸኝ አርቴው። ዛሬ አካል ጉዳተኝነት በየትኛው ደቂቃ እንደሚደርስብን አናቅም። ስለዚህ ምንም የሚያኮራ ምንም ድረት የሚያስመታ ነገር አይደለም ማለት ነው። ጤነኛ ነን ማለት እኔ አካል ጉዳተኛ ስለሆንኩ ነው ያለ እኔ አልወደደችው። በህይወት ውስጥ ከሰው ምንም አትጠብቂ። ታዲያስ እንዴት ናችሁ? ቲዮስ መልቲሚዲያ ጀምሯል። እኔ ናርዶ ዘውዱ ነኝ። በዛሬ ቆይታችን እዚህ ስቱዲዮ አንድ እንግዳ ጋብዤላችኋለሁ። እንግዳችን ሚሊዮን አበራ ይባላል። ቆይታችንን ከመጀመራችን በፊት እስቲ ስለ ራስህ አንዳንድ ነገሮችን በለን። እኔ ሚሊዮን አበራ ጉዲቻ እባላለሁ። የተወለድኩት ወደ ምዕራብ ሸዋ ኦሎንኮሚ በምትባል ከተማ ነው። እዛው ነው ያደግኩትም። አሁን ለስራ ምክንያት ወደ ሸገር መጣን እና ያለው ነገር እንደዛ ነው። የተወለድኩት እዛ ነው፣ ያደግኩም እዛ፣ የተማርኩም እስከ 12ኛ እዛው ነው። ትምህርት ትንሽ ስትለን ደግሞ ወደ ስራ ገባን። እዚህ ፒያሳ ቶም ነበር የተማርኩት፣ ካሜራማን ሲኒማቶግራፊ ማን። አሁን ስራ ላይ ነኝ። እስቲ በመኪና አደጋ አንድ እግርን አተክ ነበርና እስቲ ስለ አደጋው እንዴት እንደተፈጠረ ከአደጋው በኋላስ ያለውም ነገር ንገረን እስቲ። አደጋው በ7 ዓመት ነበረ። ሰኞ ትምህርት ቤት ተመዝገብኩና ማክሰኞ ወደ ትምህርት ቤት ለመሄድ ነበረ እና ጠዋት ተነስቼ ማዘርን ብር ጠየኳት። የጠየኳት ብር 25 ሳንቲም ነበረች። በዛ ታይም ደፍተር ለመግዛት ማለት ነው። አንድ ደፍተር ብቻ ገዝቼ ለመሄድ ነው ትምህርት ገና ስለሚጀመር እና ማዘር ብሩን ሰጠኝ። እኔ ዛሬ ልሸኝ ምናምን አለች። አይ ልጆች አሉ ከልጆች ጋር ሄዳለሁ አልኳት። የነበሩት ልጆች የማዘር ዘመዶች ናቸው። አንዱ አጎቴ ነው የማዘር ወንድም፣ አንዷ ደግሞ የአክስቴ ልጅ ናት። አብሮኬ ነበር። እና ከነሱ ጋር ሄድኩ። ሆነ ሱቅ ሄድን። ስንሄድ 25 ሳንቲም የነበረችው ደፍተር ወደ 50 ሳንቲም ገብታለች ጨምራ። እኔ ብር የለኝም። ከጊዜ ከማዘር የተቀበልኩት 25 ሳንቲም ብቻ ነው እና ሌላ ሱቅ ለማየት ሄድን። እዛም ስንሄድ 50 ሳንቲም። እኔ ያለኝ አማራጭ ወደ መጀመሪያው ሱቅ ሄጄ ስለማውቀው ባይን አመጣላለሁ ብዬ ልጠይቅ ነበረ። እዛ ሲሄድ ሳልሻገር የማዘር ወንድም ያልኩሽ ተሻግሯል። እሱ ሰውላ ለሱ ነበር እየጮኸ ነበረ። እሱ በጣም እየሮጠ ነበረ። መኪናው መጥቷል። እኔ አላየሁም መኪናውን። የተነገረኝ ነው የነገርኩሽ ያለው። የአክስቴ ልጅ ያልኩሽ ደግሞ ወደ ኋላ ቀራለች። ከዛ እኔ መሀል ላይ ነኝ። ከአጎቴ ለማያዝ ወደ እኔ አዙርና እኔ መታኝ። እንደመታኝ ብዙም የተጎዳሁት ነገር የለም። ጥርሴ ነበር ይሄ ተራግፎ ነበረ። በዛ ታይም ጩጪ ስለነበርኩ ተሻገር ስትል ማለት ነው። ጩጪ ስለነበርኩ በዛ ታይም ተመልሶ በቀለ ጥርሴ። ከዛ መቶኝ ሊያመልጥ ነበር እሱ ማለት ነው ሹፌሩ ገሽቶክ። ሌላ መኪና ቆሟል ፊት ለፊቱ። መኪናውን ገሽቶ ወደ ኋላ መልሶ እኔ ላይ አቆመ። ልገለኝ ምናምን ማለት ነው። ሹፌሮች ብዙ ጊዜ አንድ ጊዜ ገሎ መክፈልን የምባል ነገር እንትን ይላሉና ከገጨክ በኋላ ሊያመልጥ ሲል ነው የተያዘው ነው? አልተያዘም። ሊያመልጥ ብሎ መኪናው ገጨ፣ ሌላ መኪና ገጨ እሱ ማለት ነው። ከዛ በኋላ ያለው አማራጭ እኔ መግደል ነው። ወደ ኋላ መልሶ እኔ ላይ አቆመ። ከዛ ቁልፉን ቆልፎ ወጣ እሱ ከመኪናው ወጥቶ ሮጠ ምናምን የት እንደሄደ አላውቅም። ከዛ በዛ ታይም ያሉት ሰዎች አስፋልት ላይ ነበሩት መጡ። መኪናውን ያነሳሉ እኔን ከስር ለመጎተት ሲደክማቸው እግሪ ላይ መልሳሉ። መኪናውን ያነሳሉ መልሳሉ። እግሪ እዛ ዳቀቀ። ከዛ እዚህ ጥቁር አንበሳ መጣው። እግሪ ተቆረጠ። 2 ጊዜ ነው ተቆረጠ። ባይዘው መጀመሪያ እንደመጣው ወደ ታች ነበር እግሪ የመታኝ ተቆረጠ። ከዛ በዛ ታይም ሆነ በችኩል ምናምን ያደረጉት ነገር ስላለ ኢንፌክሽን ፈጠረ ተብለ ሁለተኛ እዚች ጋር መጥቶ ተቆረጠ ማለት ነው። እና እግሬን እንደዛ ነው ያጣሁት በ7 ዓመት። በጣም ከባድ ነው። በልጅነት እድሜ ላይ ነው አደጋው የተፈጠረብክና
ከአደጋው በኋላ በህይወት ያጋጠመክ ትልቁ ለውጥ ምንድን ነበር? ከአደጋው በኋላ ብዙ ለውጦችን አይቻለሁ። በዛ ታይም አደጋው ሲያጋጥመኝ የነበሩ ሰዎች ብዙ በርታ፣ ምንም አትሆንም ምናምን ያሉት አሉ በዛ ታይም። አሁን ላይ ግን የሉ። እኔ ራሴን ባልችል የሆነ የአደጋ ከገጠመኝ በኋላ አለውልኝ ያሉት ሰዎች የሉም። እኔ አጠገብ ያለችው ማዘር ብቻ ነው። እና ሌላ ለውጥ የምለው ደግሞ ሰዎች ጋር ያለው አቀባበል። መጀመሪያ እኔ ህፃን ነበርኩ፣ ብዙም እንትን አይደለሁም ይሄ ነገር። እንደውም ህፃን መሆኔ ጠቀመኝ። አሁን ቢሆን ትንሽ የሆነ የምመጣ ነገር አለ ሳይኮ ላይ። ካደግኩ በኋላ ነው። መጀመሪያ ምንም አይመስለኝም። ኳስ እጫወታለሁ ሰፈር ውስጥ ከልጆች ጋር ምናምን እንደዚህ አርቴ አድርጌ። ግን ካደግኩ በኋላ ፋሚሊ ያደረገኝ ነገር ሰማው ስልሽ ከእናቴ በስተቀር ያሉት በዛ ታይም የሆነ ሰውን ከጎዳ የሚገባውን ካሳ ይሰጠዋል። ያ ካሳ እኔ ጋር አልደረሰም። ተቀበሉ። በዛ ታይም የዛሬ 16 17 ዓመት ነው መኪና የገጨኝ ማለት ነው። ሶ ያ ካሳ ተቀበሉ። የተቀበለ አጎቴ ነው የማዘር ወንድም። እሱ ደግሞ ወደ አያቴ አሳልፎ ለሚዲያ የሆነ ነገር አርኩበት ተብሎ ነው እንትን የተባለ። እነሱ ግን ለራሳቸው ቤት ሰሩበት። ከዛ በኋላ ሳድግ ጠየቅኳቸው። ያ ብር በዛ ታይም ትልቅ ነው። አሺ ማለት በጣም ትልቅ ነው። አሁን ግን ዶሮም አትገዛም። እና ስጠይቃቸው ሆነ ሰፊ መሬት አላቸው በአጎቴ ስም ያለው ማለት ነው። ይሄ እናቴ ክራይ ቤት ውስጥ ነው የምትኖረው። በዛ ታይም ካሳውን የሰጠክ የገጪው ቤተሰቦች ናቸው ወይስ ባለ መኪናው ነው? መኪናው የእንትን ነው የሌላ ሰው ነው። ሹፌሩ አልተያዘም። በዛ ታይም መኪና ብቻ ነው የተያዘ። ከዛ ያ ብር ስጠይቃቸው መሬት አለ በአጎቴ ስም ያለው፣ እዛ መሬት ላይ ቤት ስሩኑና እንፈርምላለን፣ ይሄ ካርታ መባለውን ላንተን ለውጣለን ምናምን። እሺ ብለን እናቴ ካለችው አረቄ ጠላ ምናምን አድርጋ ነው እኔ ያሳደገችው። ይሄን ቤት ሰራን። ስንሰራ አንቀይርም አሉ። እንደዚሁ ኑሩ እንጂ የሚቀየር ነገር የለም፣ የቀረኝ ነገር የለም። ዛሬ የፋሚሊን ምስጢር እንደዚህ ሚዲያ ለማውራት አይደለም። ብዙ ስለጠየኳቸው በሃይማኖታቸው በቄዝ የአባገዳ መባል አልቀረኝም። ብዙ እንትን ብያለሁ፣ ግን ሊመጣ አልቻለም። እሱ አያቴ እሱ ይምጣ ትላለች። አጎቴ ደግሞ እንደዚሁ ኑሩ ማንም አይጠየቃችሁም የሚቀየር ነገር የለም ይላል። እንደዚሁ ለመኖር ለምሳሌ እኔ የሆነ ነገር ቤት ለመስራት ከፈለኩ ብፈልግ ለማዘር እዛ ላይ የኛ መሬት አይደለም ስለሆነ እዛ ላይ ብሰራ ነጊ ማንም መጥቶ ውጣልልኝ ይችላል ማለት ነው። ሶ ቻሌንጅ ብዬ ያሰብኩት ያደጋ ካጋጠመኝ በኋላ ይሄ ነው። በጣም ማለቴ የወሰዱትን ብር ቢያውቁ ጨምሮበት ነው የሚሰጡኝ፣ ግን እነሱ የተሰጠኝ ራሱ ወሰዱ። ይሆን ዛሬ ያለው ምንም አልሆንኩም፣ እዚህ ደርሻለሁ እላለሁ። ዋናው እሱ ነው። ከውድቀት በኋላ ያለው ነገር ነው አንተንም እንድትበረታ እንድጠነክር የሚያደርግህ። እውነት ነው። በቤተሰብ ያለው ተቀባይነት እንዴት ነበረ? ቤተሰብ ጋር ያለው ከአደጋው በኋላ የነበረው ነገር ከማህበረሰቡ ጋር ያለው ተቀባይነት እንዴት ነበር? ከመጀመሪያም ነግሬሽ ነበረ እንደዚህ ፋሚሊ ጋር ያለው ነገር ከእናቴ በስተቀር በእርግጥ መጀመሪያ ላይ ይሄ አደጋ ሲያጋጥመኝ ብዙ ሰዎች በአካባቢ ነበሩ፣ በርታ የሚሉ ብዙ ሰው ነበረ። ግን አደጋው 1 ዓመት 2 ዓመት እያለ ሲሄድ ካጋጠመኝ በኋላ ሁሉም ጠፉ። እኔ አንድ ነገር ልንገርሽ፣ ሀያቴ የሆነ ነገር ባጠፋ ቁጥር በዚህ ነው የምትሰድበኝ፣ በግሪ ማለት ነው። አረሳም። ዛሬ ታከብረኛለች አውቃለሁ። እዛ ሲሄድ ምናምን ዛሬ ትነሳለች፣ ሚላም ከመሰለ መጣ ምናምን ሌላ እንትን ነው እሱ። ጩጬ በነበርኩበት ታይም ግን በዚህ እንትን እያለችኝ ነበረ። ውጪ ላይ ያለው ደግሞ ከህፃነት ጋር ስንጫወት እንደዚህ አሁን እኔ ከሰው ጋር አልጋጫም። በዛ ታይም ግን ልጅም ስለነበርኩም እንደዚህ ሲሄድ ከልጆች ጋር ሲጣላ ምናምን ልጆቹ ሲሰድቡኝ ምናምን ፋሚሊም ተደርበው መጥቶ ሰድቦኝ ያውቃል። ስድብ እኮ ኖርማል ነው በዚህ ማለት ነው። ዛሬ ላይ ደግሞ ባለፈው በዛ ታይም እየሰደቡኝ የነበሩት በጣም አከብሩኛል። ያ ጊዜ እኔ
እግሬ እንደዚህ ሆንኩ እነሱ ሰደቡኝ ብዬ ወደ ኋላ ብቀር እየሰደቡኝ ነው የምኖሩት። አሁን ግን ራሴን አስከበርኩ፣ እነሱም እያከበሩኝ አካል ጉዳተኝነት ምንም እንዳልሆነ ለነሱ እያሳየው ነው ማለት ነው። ለነሱ ብቻ ሳይሆን ለሌላ ሰውም ትምህርት እንዲሆን አድርጌ እየሰራው ነው። አንድ እግርህን ከተቆረጠ በኋላ ወደ አርቲፊሻል ሕክምና እንዴት መጣክ? እዚህ ጋር አንድ ሰውን ማመስገን ፈልጋለሁ ማለት ነው። መጀመሪያ ያልኩሽ ቢጎዳኝም ተመልሶ ጥሩ ነገር አድርጎልኛል። አጎቴ ባይዘው እኔ በጣም ነው የማከብሩት። እሱን የተማረ ሰው ነው። ብዙ ነገርን ይረዳኛል በሀሳብም። ይሄ ነገር ስለ መሬቱ ሌላ ኬዝ ቢኖርም ይሄን አርቲፊሻል አድርጌ እንዲሄድ ያደረገ እሱ ነው። እሱ ሰው ያውቃል። እኔ አላቅም ነበረ ቦታውን። በክራንች 1 አመት ሄድኩና ከዛ በኋላ ይሄ ልጅ ሄዶ አርቲ ማድረግ አለበት ብለው ሰው ጠያይቆ ይሄ ወደ መናገሻ አካባቢ ሺሼር የሚባል እዛ ወሰደኝ። ከዛ በኋላ በዛ ታይም እነሱም በደንብ ነበር ያንከባከቡኝ። እዛ ድርጅት ሲሄድ እዛው ነበር አልጋ ተይዞልን ምግብ ከነሱ ምናምን እዛ ሆኜ አርቲ ያረኩ። ከዛ በኋላ ለመድኩበት። ከማንም በላይ ሄድበታለሁ። አጎቴ ማመስገን እፈልጋለሁ ማለት ነው። አጎቴ ነው አርቲፊሻል እንዲያረግ ያረገኝ። ቢያስከፋኝም አመሰግናለሁ። ከልጅነትክ ጀምሮ ነው የእንትን ያልከው የተጠቀምከው አርቲ? አዎ ሜቢ 7 አመት ላይ ነበር ያደጋ ያጋጠመኝ። ከ8 አመት በኋላ አርቲ ማድረግ ጀመርኩ። እንደውም በዛ ታይም የነበሩት አርቲፊሻል በጣም አሪፍ ናቸው ካሁኑ ማለት ነው። አሁን እያደኩ በሄድኩት ቁጥር አርቲው እየከበደ መጣ። ስጋዬም ይጨምራል፣ አጥንቴም ይጨምራል ምናምን። በዛ ታይም ግን ሆነ ቀለል ያለች አርቲ ነበረች። እንደውም አርጊ ሲሄድ ሰፈር ውስጥ የሚያቁኝ ሰዎች ያቁኝ፣ ያላወቁኝ ግን አርቲው ስፕሪንግ ስለሚያረገኝ ይሄ ጉረኛ ልጅ መጣ ነው የሚሉኝ። በጣም ነው የሚመቸኝ አርቲው እና አሁንም ይሄ አርጊ ያለው አጥሮብኛል። እጄ ታይቼ ያለው እንደውም ነጊ ይመስለኛል ከእጄም ወስዶ ሌላው ማለት ነው። በየጊዜው ነው የሚቀየረው ማለት ነው። እኔ እንዳደኩ ነው። ከዚህ በፊት ቶሎ ነው ማድጎ በ6 ወርም እጄ ውስጥ ነበረ። ይሄን ግን ወደ 5 አመት 6 አመት አድርጌያለሁ። ማደጋ ቆሜያለሁ ማለት ነው። ትንሽ እድሜያችን ገፍቷል። እድሜያችን ገፍቷል። አንድ መጽሐፍ ጽፌያለሁ ብለኸኛልና እስቲ ስለ መጽሐፍ ንገረኝ። የህይወት ታሪክ ማለት ከመጣበት ጊዜ አንስቶ በጣም ያንተን ጥንካሬ እያየው ነው። ካገኘው ቀን ጀምሮ እዚህ ስቱዲዮ ከመግባታችን ሰዓት ጀምሮ በጣም ብዙ ነገሮችን እያወራን የተጫወትን ነበርና በጣም ጠንካራ ነህ። እውነት ለመናገር የምር በጣም ጠንካራ ነህና መጽሐፍ እንዴት ለመጽሐፍ አሰብክ? መጽሐፉስ ምንድነው? መጽሐፉን ኖርማሊ 11ኛ ክፍል ጨርሼ ወደ 12ኛ ክፍል ሳልፍ ነው የመጽሐፍ አይዲያ የመጣልኝ ማለት ነው። ከዛ ግጥም ሞካክራለሁ የምር በኦሮሚኛ ማለት ነው። በአማርኛ አንድ ግጥም አለን ማለት ነው። በኦሮሚኛ ካላችሁ በአማርኛ ብዙም ግጥም ላይ እንትን ብያላቅም። ከሎሬት ጸጋዬ ገብረመድህን አንዳንዴ ያነባለሁ የአማርኛ ግጥሞች እንጂ የኔ ኦሮሚኛ ነው የምሰራ። እና ወደ መጽሐፍ እንድመጣ ያረገኝ ይሄ ግጥም መጽሐፉ ነው። እንደዚህ ሆኜ ቴካንዶ ማር ነበርና የሆነ በዛው ፍሪኝ ቴካንዶ እየተማርኩ ቴካንዶ ቦታ ግጥም እንዲያቀርብ ያደርገኛል አስተማሪ ማለት ነው። ቴካንዶ የሚያስተምር ከዛ ይሄ ግጥም እያነበብኩ ምናምን ለምን ይሄን ግጥም ወደ መጽሐፍ አልቀይርም ብዬ አምቦ ቁጭ ብዬ ነበር ክረምት ላይ ጠገና ለመማር ሂጂ ነበረ። ስልክ ባለ ብዙ ሙዋኒን ታያለሽ እኮ እየሰማኩ አሁን ነው መፍራት ያለብኝ። ከዛ መጽሐፍ ጀመርኩ። አንዳንድ ሰው መጽሐፍ ሲጽፍ ርዕሱን አስቀምጠው ነው የምጽፈው። እኔ ዝም ብዬ መጽሐፍ ጀመርኩ። ዋናው ታሪኩ ነው። ዝም ብዬ መጽሐፎቼ ውስጥ ብዙ ታሪኮች አሉ። የራሴ ጉዳይ ብቻ አይደለም። ስለ ሀገር ስለ ሌላ ነገር አለ። በግጥም ነው። መጀመሪያ ላይ ደግሞ እንደ ልቦለድ ነገር አለ። እና መጽሐፌ ሚለኮሺ ሚርጋ ነው የምትለው። ሚለኮሺ ሚርጋ ማለት ቀኛ እግሬ ማለት ነው። በራሴ ህይወት እንትን ብያለሁ። ሚለኮሺ ሚርጋ ቀኛ እግሬ ብዬ ሰየምኳት። ከዛ በኋላ ይህ መጽሐፍ ወደ ማሳተም ምናምን ሄድኩ። ሳሳተም ብዙ ቻሌንጅ አየሁ። መጽሐፉን
ብር ይፈልጋል ለማሳተም ለማስመረቅም ምናምን። ብር ደግሞ እኔ የለኝም፣ ተማሪ ነኝ፣ ማዘርም የላትም፣ ከሰው መበደር ግዴታ ሆነብኝ። ተበደርኩ፣ መጽሐፉን አሳተምኩ። እኔ የነበርኩበት ቦታ ኦሎንኮሚ ነው ብዬሻለሁ። ትንሽዬ ከተማ ነው፣ ብዙም ለአርት ቦታ የሚሰጥ ሰው የለም። እዛ አስመረቅኩ፣ መጡ፣ ጨፈሩ። መጽሐፉ በዛ ቀን 50 መጽሐፍ ብቻ ነው ተሸጠ፣ በዛ ታይም ማለት ነው። ከዛ በኋላ እኔ መጽሐፉን አስቀመጥኩ ምናምን ዝም ብዬ ወደ ቲክቶክ አለም መጣሁ። መጽሐፉን ኦንላይን መሸጥ ጀመርኩ። እንደዚህ ውጭ ሀገር ላሉት ሰዎች ባለፈውን ራቼ የምታውቂ ከሆነ ቲክቶከሩን ላይቭ እሱ ጋር ገባው። እሱ ጋር ሲገባ መጽሐፊ የተመረቀበት ቀን አልተሸጠም፣ እዛ ጋር እንደተሸጠ እና መጽሐፊ አሁን መስገን ብዙ አልቋል ኦልሬዲ፣ ሌላ እየታሰበ ነው ማለት ነው። እና መጽሐፌ እንደዛ ነው የጻፍኩት። በራሴም በሌላ በማየው ነገርም ሆኜ አንድ መጽሐፍ ጽፊ ልብ ወለድ ከሆነ ብቻ ነው ተከታታይነት ያለው። ይሄ ግን ኖርማል ነው። ወን ነገር ጽፈሽ ለምሳሌ አሁን ሚለኮሽ ሚርጋ የሚለው ስለ ራሴ ነው። ከዛ ቀጥሎ ደግሞ ስለ ሀገር አለ መጽሐፍ ውስጥ ብዙ አንድ መጽሐፍ ውስጥ ማለት ነው። አዎ አንድ መጽሐፍ ውስጥ ብዙ እንትኖች አሉ ማለት ነው። ስለዚህ ስለ ራሴ ብቻ አይደለም መጽሐፉን ገዝቶ እንዲያነቡ እግዚአብሔር ካለ ደግሞ ወደ አማርኛም እናስተረጉመዋለን፣ ወደ እንግሊዘኛም ይቻላል፣ ወደ ሁሉም ቋንቋ። በኦሮምኛ ብቻ ነው የጻፈው መጽሐፉ። ትንሽ የተማርኩበትም በቁቤ ስለሆነ መጽሐፍ ለእንትን አላልኩም። በአማርኛ ግን ይተረጎማል፣ ኖርማል ነው። ወይ እሱን እናስተረጉመዋለን ወይ ደግሞ አዲስ እንጽፋለን። የመቀጠል ሀሳብ አለክ መጽሐፉን? አዎ ወደ መጽሐፉ መጽሐፍ ሲጻፍ የሆነ ቻሌንጅ ቢኖረውም ትንሽ አሁን ያለው የመጽሐፍ ማሳተም ዋጋ በጣም ከባድ ሆነ። የዛሬ 2 ዓመት ያለውና አሁን ያለው በጣም ልዩነት አለው። እኔ አሁን 1000 መጽሐፍን በ60,000 ምናምን ነበር ያሳተምኩት። አሁን ደግሞ 150,000 ምናምን። ኑሮ እየተወደደ ይሄዳል። አዎ በዛው ልክ እየጨመረ ይሄዳል። አዎ እና ስፖንሰር ካገኘ እንጽፋለን፣ መልእክታችንን እናስተላልፋለን። ለመጽሐፍ ዝግጁ ነኝ። ጽፌ እጄ ላይ ያለም አለ። በዚህ ዓመት 2018 አይደለ? እንደውም አዲስ ነገር ይጠብቁ። ወይ መጽሐፍ ይሆናል ወይ ደግሞ ግጥም ስለምሰራ ግጥምም እንደ ዘፈን አልበም ሊሆን ይችላል። ወደ ዘፈኑ ግጥም ራሱ አልበም ግጥም አልበም ተሰርቶ ዩቲዩብ ላይ እንትን ሊሆን ይችላል። ሶ ግጥምን ዩቲዩብ ላይ ሊሰራ ይችላል። እንደ ከዚህ በፊት መጽሐፌን ካሳተምኩ በኋላ ዱካና ፊፋ የሚባል ግጥም ሰርቻለሁ አዋ ኢንተርቴይንመንት ላይ ዩቲዩብ። ዱካና ፊፋ ማለት ጨለማና ብርሃን ማለት ነው። ሁለቱም ማሉኛ ይቻለው ስለሆነ እግር ላጣ ሰው ከራስ ህይወት ተነስተክ ነው ብዙ ነገሮች የምጽፈው። ያ ዱካና ፊፋ ብዬ ጨለማና ብርሃን ምን አይነት እንደሆነ ህይወት ውስጥ ማለት ነው። ይሄ መብራት ሲጠፋ አይደለም ጨለማና ህይወት ውስጥ ያለው ጨለማና ብርሃን። ህይወት አንዴ ትናጋለች፣ አንዴ ደግሞ ትጨልማለች። ተስፋ ካለ ደግሞ ከጨለማ ወደ ብርሃን እንሄዳለን። ሶ ዩቲዩብ ላይ ያ ነገር ሰርቻለሁ። እንደዛ አይነት ግጥምም ዩቲዩብ ላይ ሊደግም እችላለሁ፣ አለዛ ደግሞ መጽሐፍም ሊደግም እችላለሁ ማለት ነው። አሁን ደግሞ እንደውም ግራ ግሪ ብዬ ያለሽ እንደዛ ነው ወደዛ እንቀይረው። አዎ እና እንደዛ ነው የምልሽ። እኔ እንደውም የፍቅር ህይወትን የጻፍክን ይመስል አንተ ወደዚህ ያመጣው እንጂ ወደ ፍቅር ህይወት እንምጣና አካል ጉዳተኛ ሲባል በማህበረሰብ የሚሰጠው አመለካከት አለ። የፍቅር ህይወት ለመያዝ ወደ ትዳርም ለመግባትም ትንሽ ከባድ ይመስለኛል ካለው ተቀባይነት አንጻር ማለት ነው። እስቲ ስለሱ ደግሞ ንገረኝ። ይመስለኛል ካልተሳሳትኩ አዲስ አበባ ዩኒቨርሲቲ ላይ ይመስለኛል አንድ የተጻፈ አሪፍ ቃል አለ። the difference between ability and disability only one chance ይላል። ምን ማለት ፈልገው ነው መሰለሽ? ዛሬ አካል ጉዳተኝነት በየትኛው ደቂቃ እንደሚደርስብን አናቅም። ስለዚህ ምንም የሚያኮራ ምንም ድረት የሚያስመታ ነገር አይደለም ማለት ነው። ጤነኛ ነን ማለት ከዚህ ወተን የምንሆነውን አናቅም። ሶ አንድ ልባማ ሴት ሚላ አካል ጉዳተኛ ስለሆነ
ብቻ መጀመሪያ ለምሳሌ እኔ ጩጬ ሆኜ ነው ስለ ሌላ ሰው ላጫውትሽ። እኔ ጩጬ ስለሆነ በፍቅር ታሪክ እንደዛ ካንኩ በኋላ ይሄን ሆንኩ ማለት አልችልም። የምታቀኝ ሴት ወደ እኔ ህይወት የምትመጣ ይሄን ነገር እያወቀች ነው የምትመጣ። ግን ከባዱ ነገር ለምሳሌ አሁን ቢደርስብኝ ይሄ ነገር የፍቅር ህይወት ሊኖረኝ ይችላል ማለት ነው። ሶ አሁን በዚህ ታይም ቢደርስብኝ መጀመሪያ በፍቅር አብረን ነበርን፣ ይሄ ነገር ስለደረሰብኝ ትታኝ የምትሄድ ከሆነ እሷ መጀመሪያም ይሄ ከልብ የመጣ ፍቅር አይደለም ማለት ነው። እንደዛ የምታስብ ሴት አልፈልጋትም፣ እኔም እሷም አትፈልገኝም። ከዚህ ያለፈ ደግሞ ፍቅር ህይወት ውስጥ ብዙ ገብቻለሁ፣ 1-2 ጊዜ ገብቻለሁ ካሁን ጋር ማለት ነው። አንድ ሴት ግን እኔን እንደምታፈቅረኝ እኔ አላቅም፣ እንደማፈቅራት ነው የማውቀው እንጂ አፈቅራለሁ ስላለችኝ እኔ በምን ላምናት ማለት እኔ እሷም እንደዛው እሷ እንደምታፈቅረኝ እንጂ እኔ እንደማፈቅራት አታውቅም ማለት ነው። ያ ወደ ፍቅር ያ ትግባባለሽ እኮ እንትን ትላለሽ። ግን ኖርማሊ ዛሬ እንዴት ልበልሽ የሆነ ውሳኔ ላይ መድረስ እኔ አሁን ፍቅር ከተባለ ወደ ትዳርም መሄድ አለ። ሶ የፍቅር ዓለም ውስጥ ስትገቢ ወደ ትዳር ከገባሽ በኋላ ነው ያ ሰው ያንቺ መሆኑን የምታውቂ። እኔ አምናታለሁ የማፈቅራትን ልጅ ማለት ነው። እሷ ታፈቅረኛለች አታፈቅረኝም ግን አላቅም። ማመን ስልሽ በፍቅር እንደዚህ አፈቅራለሁ ስላለችኝ ምናምን እንትን ሳይሆን እንዴት እንደሚገልጽ ከበደኝ እኮ። ከዚህ በፊት ከደረሰብህ አንጻር ነው ለማመን የከበደክ ወይስ? ያ ምን መሰለሽ እኔ አሁን ከማነበውም ከማየውም እንደውም ባለፈው አርቲ ለመሳራት ሄጄ ማለት ነው አንድ ልጅ ያጫወተኝ ልንገርሽ። እሱ ኳስ ይጫወታል። ያደጋ የደረሰበት እንደኔ ነው አርቲ ነው። ያደጋ የደረሰበት ኳስ ላይ ነው ሜዳ ላይ ማለት ነው። ተሰበረ። ኦጌሳ ባጠፋ ኦጌሳ 1 ወር ምናምን ዝም ብሎ አስሮ እግሩ ተቆረጠ። ፍቅረኛ ነበረው። እንደዚህ ከሆነ በኋላ ሽማግሌ ላከ ወደ አንተ። እሷ ትፈልጋለች እሱ እንዲያገባት ማለት ነው። ፋሚሊ ግን ምን አለ? ለእሷ አንሰጥም። አሁን እኮ ለዚህ ነው ያልኩሽ እኔ እሷን አላምንም የምልሽ። ያ ፋሚሊ የእሷ ፋሚሊ ሰምታ እንትን የምትል ከሆነ እሷም ከነሱ ጋር አሰበች ማለት ነው። ሶ አሁን እኔ ኖርማሊ ማፈቅራትን እንጂ የምታፈቅረኝ የለኝም ማለት ይችላል። አባጭሩ እንደውም ግልጽ ነው እፈራለሁ። እኔ አፈቅራታለሁ፣ እሷ ታፈቅረኝ አታፈቅረኝ እኔ የማውቀው ታሪክ የለም። እንደውም እውነታም ልንገርሽ እኔ አፈቅርሻለሁ ምናምን ብዬ ለምወዳት የተናገርኩ ማለት ነው። ከዛ በኋላ ብዙ ጊዜ ደጋግሜ ነገርኳት። ስነግራት እኔ ወደ ፍቅር መግባት አልችልም ምናምን አለች። ለምን? ምክንያት የላትም ቢቂው የለም። ከዛ እኔ ማይንድ ምንድን ነው የማስበው? እንደዚህ ስለሆንኩ ነው እንዴ? ወደዛ ነው የምሄደው። ብዙ ጊዜ ጠይቃታለሁ። እኔ አካል ጉዳተኛ ስለሆንኩ ነው ያለ እኔ አልወደደችው። ጠየኳት። ግልጽ ነኝ ባይዘው እንደዚህ ስለሆነ ነው። ኧረ ሚላ እንደዚህ አታስብ። ብቻሽ አላስብም። ምክንያት ካለለት ምክንያቱ ያ ነገር ይሆናል ብዬ ማይንዴ አንዳንዴ የሰው ልጅ ጥሩ ነገር ብቻ አያስብም፣ ኔጌቲቭም ታስባለሽ። እኔ አሁን አካል ጉዳተኝነት ምንም አይደለም ብዬ እያወራው ግን ራሴን አልዋሽም። አርቴ አርጌ ነው የሚሄደው። አካል ጉዳተኛ ነኝ። ከባድ ስራ የሚባሉትን አልሰራም። ማዋሸት አልፈልግም ራሴን። በፍቅር ታሪክ ውስጥ ሳጠናቆ የተያዘ ነገር የለኝም ማለት ነው። በህይወቴ ውስጥ አገኘው የምትለው ትልቁ ትምህርት ምንድን ነው? ህይወት አስተማረችኝ የምትለው? በህይወት ውስጥ ከሰው ምንም አትጠብቂ፣ አንቺን ብትሆኚ ማለት ነው። ሌላም ሰው ለራስሽ አለው ማለት አለብን። ከሰው የምትጠብቂ ከሆነ ውድቀት ነው። ብዙ ቃል የሚገቡልሽ ሰዎች አሉ የሆነ ነገር ስትሆኚ፣ ግን ከዛ ከመቶ አንድ ሰው ከኖረ ነው። የምሬን ነው የምልሽ። እኔ ታዋቂ ሰዎች እንደዚህ ሚዲያ ላይ አውቆኝ ሌላ ሰው ራሱ እናግዛለን፣ ለዚህ ልጅ እንደዚህ ማድረግ አለብን፣ እንደዚህ ብዙ የሚያወሩ አሉ። በቅርብም ከዚህ በፊትም የነበረ አለ። እነሱን እንትን ለማለት አይደለም፣ በፍቃዳቸው ነው እናግዝ ያሉት። ግን ደግሞ አንድ ሰው ሞራል አለው። ሞራል የሚባል ነገር አለ። ዛሬ አንቺ የሆነ ነገር ስትጠብቂ ከነሱ ለምሳሌ እኔ ሳልላቸው ለዚህ ልጅ የሆነ ነገር ማድረግ አለብን ብሎ ለራሳቸው አውርቶ እነሱ መጀመሪያ የሆነ ቃል ገብቶ ከሄዱ
ሳይኮ ይነካል። እንኳን ለኔ አይደለም ለሌላ ሰው ማለት ነው አካል ሙሉ ለሆነ ሰው እነሱ ይሄን ነገር አይቶ ሚላኮ እንደዚህ አካል ጉዳተኛ ነው ሶ ምንም መስራት አይችልም። ስለዚህ ስራ ማሰራት አለብን። ይሄ ልጅ ሁላችሁም በዚህ ቀን ኑ ተብሎ ሚዲያ ላይ ቲክቶክ ላይ ማግሽ ነው ለዚህ ልጅ እንደዚህ ካሜራ መግዛት አለብን ምን ማድረግ አለብን ብዙ ነገር አሉ። ከዛ በኋላ በተባለው ቀን ማንም የለም ምንም አልመሰለኝ በዛ ታይም በሰው አስጠየቁ ሌላ ሰው። ከዛ በኋላ ምን እንዳልኩሽ ለንጋይሽ እንደዚህ እሱ ላይቭ ገብቶ ቲክቶክ ለምንድን ነው የጠፋኮ ስሙን አልጠራም እዚህ ጋር ቃል ገብተልኝ ነበርኮ አንተ ቤት እንትን እንደምንለው ምናምን ብዬ ጻፍኩለት። ምን ብሎ ነው የሚያወራ ሚላ ሰደብኝ። ይሄ ስድብ ከሆነ እሺ ለዛ ነው እንትን አለው። መጀመሪያም እኮ ቃል ለመግባት ይቻላል። እኔ በሱ እንትን እዚህ ያልደረስኩም ምናምን ሶ ህይወትን ምን አስተማረ ለምለው ወሬ እንትን አላባዛም። ከሰው ምንም አለመጠበቅ ለራሴ እንደምሆን ለራሴ በቂ እንደሆንኩ ህይወት በጣም አስተማረኛለች። እያሳየህን ነው ያስተማረህንም ህይወት አሁን ለኛ እያሳየህን ነው በጣም። እኛ ደግሞ ካንተ ምን እንጠብቅ? ጠብቁ ብዙ ነገር ይጠበቅ። ወደፊት ምን እንጠብቅ ካንተ? በመጽሐፉ ላይ ነክ ወይስ ሌላ ስራዎች ላይ? የስራ ሰው ስትሆኚ አንድ ስራ አሰሪም ነጋዴ መሆን አለው ካሜራማንም ነኝ ጸሐፊም ነኝ። እንደውም እናሳ ወሬ አላወራኸኝም እንትን ነው ገጠር ላይ የሆነ አታክልት ስራ ምናምን ሰራለሁ። እሱን ደግሞ ወደ ገባ አመጣለሁ። ሌላ ፕሮፌሽን ደግሞ እዚህ ጋር ብቻ እንደውም እንደሰራው አልተሳካውም። አንድ ቀን እሳካለሁ ብዬ አስባለሁ። እንደሰራው አልተሳካም። እኔ ከምንም በላይ ተሳክቼ አሁን እናት ያለችበትን ሁኔታ ትንሽ ከባድ ነው። ከዛ ውስጥ ማውጣት ለራሴ እንደዚህ ፈታ አንድ ሰው አሁን እንደዚህ ስትለብሺ ሚዲያ ላይ ስቀርቢ ምናምን ሆነ ተመቸሽ ወሬሽ ምናምን ሶምኔ ስር ቢና ኬስ ከኛ መዳይላላ ዘፋኙ በኦሮምኛ ሶ አውቀን ነው ምንስቆ እንጂ በሁላችንም ቤት አዎ ችግር አለ እና ማስተካከል መፈልጋቸው ብዙ ነገሮች አሉ። ስላላቃቀስኩም ደግሞ የሚመጣ ነገር የለም ሚዲያ ላይ ወጥቼ። ለዚህ ነው ፈታ ማለት የፈለኩት እንጂ እዚህ ጋር እንደዚህ ሆኛለሁ እንደዚህ እችላለሁ ብዙ ነገር የሆንኩት ነገር ስላለ ማለት ነው። በዚህ ሁኔታ አካል ጉዳተኛ ስለሆንኩ ብዙ ነገር ሆኛለሁ። እኔ ኢትዮጵያ ውስጥ መቆየት እንትን የለኝም ነበረ ማውጣት ነው የኔ እንትን። ግን እንደዚህ ስለሆንኩ ብዙ እዛ እጄ እንዳልሰራ ያደረገኝ ነገር አለ። ሞክሬያለሁ። ይሄ ስራ ላንተ አይሆንም ብዙ ቦታ ሞክሬ እናቴን ለመቀየር ነው ከዚህ ማውጣት እንጂ ማውጣት ፈልጌ አይደለም። እጄ ቢሰራ እንትን እላለሁ። ግን አርቴ ስለሆነ ግሬ ትላልቅ ስራ መስራት አልችልም። ለዛ እዚሁ ቀርተናል። ኢትዮጵያ ውስጥ ሰርተን እንለወጣለን ታያለሽ እንዴ በደንብ ካንተም ጥርካሬ አንፃር እና ጠብቁ አዲስ ነገር። እናንተ እንኳን ምን ትጠብቃላችሁ? ህዝቡ ይጠብቅ። እናንተማ ከሰራን በኋላ ደግሞ ወደ እናንተ እንመጣለን። ያ ስራ እናቀርባለን። ሰው እንደሚያውቅ ስራውን አውቆ ዩቲዩብም ከሆነ መጻፍ ከሆነ ዩቲዩብ ላይ ከሆነ ገብቶ ሰብስክራይብ አድርጎ እንዲ ማየት። ወደ መጻፍ ዓለም ከተመለስኩ ደግሞ መጻፊም ገዝቶ እኔም ብርታት እንዲሆኑኝ እና ይሄን ወልሻለሁ። እናንተም በርቱ። አካል ጉዳተኝነት በምንም ደቂቃ ውስጥ ሊመጣ ይችላል። መጀመሪያ እንዳልኩሽ ህብረተሰቡ ደግሞ ለአካል ጉዳተኛ ያላችሁን አስተሳሰብ የሆነ ዝቅ አደርጋችሁ አታዩ። እሱ ዋና ለምሳሌ አሁን ማንድ ካሌለ እግር ብቻ ስለኖረሽ ምንም ማድረግ አይችልም መለስ ብለዋል ከዚህ በፊት። በእግር አይደለም የምታሰበው በጭንቅላት እንጂ። እኔ ከማንም በታችም ከማንም በላይም አይደለም። በዚህ ታይም ካሜራማኑ እየሰራ ያለውን ስራ እሰራለሁ። እሱም ደግሞ እኔ የምሰራ ነገርን እሰራለሁ። ማመስገን የምትፈልገው መጀመሪያ ፈጣሪን የፈጠረኝ እዚህ ቦታ ያደረሰኝ፣ ከዛ በስተቀር ደግሞ ሁሌ የምለው
በሄድኩበት የማመሰግናት እናቴን ከማንም በላይ አባትም እናትም ሆና ስላሳደገችኝ እናቴን ማመሰገን እፈልጋለሁ። ኑሪልኝ። አንቺ ካሌለሽ ህይወቴ ባዶ ነው። ጀግና ልጅ ነው ያላቸው እነሱ ነው ጀግና እንደሚሆን ያደረገው እና እናንተም እዚህ ቦታ ጠርታችሁኝ መጥቼ መልእክቴን የምፈልገውን እንዲያስተላልፍ ስላረጋችሁኝ ማመስገን እፈልጋለሁ። ክበሩልኝ። እኛም በጣም እናመሰግናለን። ጊዜን ሰተህ እዚህ አብረህን ጥሩ ቆይታ ያደረግነው በጣም ብዙ ካንተ የምንማረው ነገሮች አሉን። ከምታወራው ከጥንካሬ ካንጻር ምንም እኔ አካል ጉዳተኛ ነኝ ብለክ አወራሁ እንጂ አልወሰድከኝም። አንተ ወደዛ ፈታ ብለክ እያወራክ ስለተፈጠረው ነገር በጣም እያጨዋወትከን ነበርና በጣም አመሰግናለሁ።